ያለውል ቤት ማከራየትም ሆነ መከራየት መብትን አሳልፎ መስጠት ነው። ሰላም ጤና ይስጥልኝ ውድ የህግ ግንዛቤ ቻናል ቤተሰቦች እንደምን ቆያችሁልኝ? ከዚህ በፊት በነበረው በክፍል አንድ ቪዲዮአችን አዲሱ አዋጅ ቁጥር 1320/2016 ስለ አከራይና ተከራይ የህግ ግንኙነት ምን ይላል የሚለውን አንዳንድ ነጥቦችን ለማንሳት ሞክሬ ነበረ። ዛሬ ደግሞ ብዙዎቻችሁ በጠየቃችሁን መሰረት በዚህ አዋጅ ተቀባይነት ያለው የቤት ኪራይ ውል እንዴት እንጽፋለን የሚለውን የማብራራላችሁ ይሆናል ማለት ነው። ስለዚህ ውል የሌለው ኪራይ መጨረሻው አደጋ ነው እና እስከ መጨረሻው ተከታተሉ። ለዚህ ቻናል አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ በማድረግ ቤተሰብ የሆኑ እንዲሁም ቪዲዮውን ሼር፣ ላይክ በማድረግ እንጀምራለን። ወደ ቪዲዮ። እሺ እንግዲህ ተመልካቾቻችን በዚህ ክፍል የመጀመሪያው ርዕሳችን የመጀመሪያው ጉዳያችን ምንድን ነው? የውል ምዝገባ አስፈላጊነት የሚለውን ነው የምናየው ማለት ነው። የውል ምዝገባ በጣም አስፈላጊ ነው። በአዋጅ ቁጥር 1320/2016 እንደተጠቀሰው ማንኛውም የቤት ኪራይ ውል በጽሁፍ መደረግና በሕግ ፊት ሊመዘገብ ያስፈልጋል ማለት ነው። ስለዚህ ካልተመዘገበ ውሉ በሕግ ፊት ዋጋ አይኖረውም ማለት ነው። ስለዚህ አከራይና ተከራይ የምትዋዋሉት ውል በቃል ብቻ ተዋውለናል የሚለው ቫሊድ ስለማይሆን በጽሁፍ መደረግ አለበት የሚለውን ማወቅ ያስፈልጋል ማለት ነው። ሌላኛው በዚህ ክፍል የምናየው ሁለተኛው ርዕስ ምንድን ነው? እንግዲህ አከራይና ተከራይ ውል በጽሁፍ መደረግ አለበት ስላልን እዚህ ውል ውስጥ ደግሞ ምን ምን መካተት አለበት የሚለውን ውል ስትዋዋሉ ምን ምን ማካተት አለባቸው የሚለውን ነው በዝርዝር ማቀርብላችሁ ማለት ነው። ስለዚህ የመጀመሪያ መካተት ያለበት ነገር ምንድነው? የአከራይና ተከራይ ሙሉ መረጃ ሊካተት ይገባል ማለት ነው። ሙሉ መረጃ ማለት የአከራይ ተከራይ ስም፣ አድራሻቸው፣ የማንነት መታወቂያ ቁጥር ጭምር በግልጽ መስፈር መቻል አለበት ማለት ነው። የአከራይም የተከራይም ማለት ነው። ሁለተኛ በውል ውስጥ መስፈር ያለበት ምንድነው? የቤቱ መግለጫ ነው። የቤቱ መግለጫ ማለት ቤቱ የሚገኝበት ቦታ፣ የቤት ቁጥር፣ ቤቱ ያለበት ሁኔታ ጭምር መገለጽ መቻል አለበት። በዝርዝር ሊጠቀስ ይገባል ማለት ነው። ሌላ ሶስተኛው በውል ውስጥ ማካተት ያለባችሁ ነገር የኪራይ መጠንና አከፋፈል ነው። ለምሳሌ በየወሩ የሚከፈል ከሆነ በየወሩ ነው የሚከፈለው መጠኑም ጭምር ማለት ነው። ለምሳሌ ወር በገባ ከቀን 1 እስከ 5 ድረስ ይሄን ያክል ገንዘብ ተብሎ በግልጽ ሊቀመጥ ይገባል ማለት ነው። ሌላኛው መካተት ያለበት ምንድን ነው? የውሉ ጽናት ሁኔታ ነው። ወይም ደግሞ ውሉ ለምን ያክል ጊዜ ነው ጸንቶ የሚቆየው የሚለው ነገር በዝርዝር ሊቀመጥ ይገባል ማለት ነው። ለምሳሌ ለ6 ወር ሊሆን ይችላል፣ ለአመት ሊሆን ይችላል። ይሄ በግልጽ መስፈር አለበት ያስታውሱ። ሌላኛውና የመጨረሻው በውል ውስጥ መካተት ያለበት ነገር ምንድን ነው? መብትና ግዴታዎች ናቸው። በአከራይና በተከራይ መሀል እንግዲህ መብትና ግዴታዎች ይመነጫሉ አሉ ማለት ነው። ስለዚህ ለምሳሌ እንደ ውሃ፣ መብራት ማን ነው የሚከፍለው የሚለውን፣ የጥገና ስራዎችን ማን ነው የሚከፍለው የሚለውን ነገር፣ በማን ይሸፈናል የሚለው ነገር በውል በምትዋዋሉት ውል ውስጥ በግልጽ ከተቀመጠ ክርክርን ማስቀረት ይቻላል ማለት ነው። ሌላኛ ሶስተኛ ሀሳብ በዚህ ቪዲዮ የምናየው ምንድን ነው? የዋጋ ጭማሪ ማስጠንቀቂያ ነው። የዋጋ ጭማሪ ማስጠንቀቂያ ነው። እንግዲህ አዋጁ እንደሚለው አከራይ የቤት ኪራይ ዋጋ መጨመር ከፈለገ በውል ውስጥ መጨመር ቢፈልግ እንኳ መንግስት እንግዲህ በየአመቱ በሚያወጣው የዋጋ ጭማሪ መጠን ብቻ መሆን ስላለበት ይህንኑ በውል ውስጥ ማስታወስ ይቻላል ማለት ነው። ይህንን በምትዋዋሉት ውል ውስጥ ማስታወስ እንደሚቻል መገንዘብ ያስፈልጋል። ስለ ተከታተላችሁኝ አመሰግናለሁ። እንግዲህ ወደ ማጠቃለያ ነው የምንሄደው። ከዚህ በኋላ ያለ ውል ቤት ማከራየትም ሆነ መከራየትም መብትን አሳልፎ መስጠት መሆኑን በዋናነት እንድትገነዘቡ ነው ይህንን ለመስራት የፈለግኩት። ስለዚህ ይህንን ቪዲዮ ለወዳጅ ለዘመዶ ሼር በማድረግ ከህግ ተጠያቂነት እንድትጠብቋቸው አደራ ላለው። በቀጣይ ደግሞ ለምንሰራው ቪዲዮ እንዲሰራላችሁ የምትፈልጉትን ርዕስ የህግ ርዕስ በኮመንት ሴክሽን ላይ አስቀምጡ። ቻናሉን ሰብስክራይብ ማድረግ አትርሱ። ቸር ያቆየን። መልካም ቆይታ